ፓስቲ አሰራር እንደዚህ በቃ የሆነ ነገር ሸለጥ ሲያደርገን ሰርተን ለራሳችን የምንበላውን ነገር ማለት ነው። ሌላ አይደለም። ያው በቆቀ ዛሬ እንግዲህ ፓስቲ አብረን እንሰራለን ማለት ነው። ባጭሩ ወዲያው ማለት ነው። ምንም አይነት ፕሮሰስ ያልበዛበት። በዚህ አጋጣሚ ግን ቲክቶክ ላይ ከታዘብኩት ነገር ማለት ነው ወዶች ቲክቶክ ላይ ማለት ነው ልከክልሽ በጌታ ጌታ ቪዲዮ ተለቆ እንኳን ቪዲዮ አይታችሁ ላይክ እስቲ አሁን ቲክቶክ አሁን እናንተ ላይክ ብታደርገውን ቲክቶክ እናንተ በሰጣችሁ ላይክ ለኔ ቲክቶክ ይከፍለኛል። እግዚአብሔር እንደው አይቼ እንደው ቀማሞችዬ ማለት ነው እዚህ ጋር ቲክቶክ ያላችሁ ከደከማችሁ አይቀር ዩቲዩብ ላይ ድካም እግዚአብሔር ምስክሬ ነው። በደከማችሁት ልክ ማለት ነው በደከማችሁት በሰራችሁት ልክ ቲክቶክ ይቅርታ ዩቲዩብ በደከማችሁት ልክ የድካማችሁን ዋጋ ታገኙበታላችሁ። ዩቲዩብ ማለት ቲክቶክ ግን ምናልባት እንደድል ሆኖ ማስታወቂያ ስራ እንድትሰሩ ድርጅቶች አንዳንድ ሆቴልም የራስ የባህል አልባሳት ያለባቸው ምናምን የሆነ ማስታወቂያ እንድትሰሩላቸው ያንን እድል ሊሰጧችሁ ይችላል። የቲክቶክ ጥቅም አንድ እሱ ነው። ሁለት ደግሞ የራሳችሁን ስራ እንድትሰሩ ለእናንተ ይጠቅማችኋል። ከአረብ ሀገርም ከአሜሪካም ከየትም ይሁን ከዛ ሰው ጋር ያስተዋውቃችኋል። የማታውቁትን ሁሉ የሀገር ልጆቻችሁ እንድትተዋወቁ ይረዳችኋል። የቲክቶክ ጥቅሙ ይሄ ነው። ግን እኔ ቲክቶክ ላይ ካሉ ቤተሰብ ይልቅ እግዚአብሔር ዩቱብ ላይ ያሉ ቤተሰቦች ይመቻችሁ። ጌታ ነው የምላችሁ። ዩቱብ ከሰራችሁ ዩቱብ የሰራችሁበትን ድካም ዋጋ ታገኙበታላችሁ። ከእህት ከወንድሞቻችሁ ያስተዋውቃችኋል። ሌላው ደግሞ ዩቱብ ላይ ያሉ ቅመሞች የመዳም ቅመሞች ማለት ነው። በእርግጥ እኔ ራሴ አልስማማበትም ቅመሞች የሚባለው ነገር። እኛ የራሳችን ቅመም እንጂ የመዳም ቅመም አይደለም። ጌታ ያው እንደው ተለመደና የመዳም ቅመም ምናምን ስለምንለው እንለዋለን። እና ቅመሞች ዩቱብ ላይ ያሉት እግዚአብሔርን ይመቻቸው። እናንተ በሰራችሁት ልክ የመሰላቸውን አስተያየት ሰጥታ ለእናንተ ደግሞ ከጠቀማችሁ ብለው ላይክም ሰብስክራይብ አድርጓችሁ እናንተንም እያሳደጉ ስንቱን አሳድገዋል። ዛሬ ሁሉም እኮ ደረቱን ነፍቶ ማለት ነው እግዚአብሔርን የሚሄደው ሁሉ ኢትዮጵያ ላይ በየአዲስ አበባ ላይ ያሉ ፌመሶች ሁሉ የመዳም ቅመሞች ያሳደጓቸው ናቸው። በእነሱ ትከሻ ያደጉ ናቸው። ዛሬ ባለመኪና ብትሏቸው ባለቤት ብትሏቸው እስቲ አዲስ አበባ ያቸው ጠቅላላ ፌመስ ዩቱቦች ማን ያሳደጋቸው ይመስላችኋል? የመዳም ቅመሞች እኮ ናቸው። በእነሱ ትከሻ ላይ ያድገው ነው። ግን ዞረው ያው ነገ እነሱን ደግሞ ዝቅ ለማድረግ ሲንጣጣሩ እናቸዋለን። አንዳንዴ ሲያመልጣቸውና በእነሱ ትከሻ ላይ ያደጉ ናቸውና እኛስ ጥያቄው ነብኝ። እኛስ እርስ በርስ ለምንድን ነው የማናድገው? ለምንድን ነው እኛ ሰው ቤት ያለነውን የመዳም ቅመሞችን እኛን ስታዩ ለምንድን ነው የምታልፉን? ላለው ብቻ ነው በቃ የተለመደው ላለው ነው ባህላችን ሆነ የቀረው። እግዚአብሔር በጣም የሚገርመኝ እኔ እርስ በርስ አንደጋግፍም። እርስ በርስ አብረን እንደሌላዎቹ ዜጎች ማደግ አንችልም። ለምንድን ነው ላለው ሲሆን ግን አንደኞች ነች ይርባ ምንም እኮ ነገር እስቲ አሁን ዩቲዩብ ላይ ፌመሶችን ያቸው እስቲ አድገው ይደጉ እግዚአብሔርን በማደግ አንደኛው እኔም አለሁበት እዛ ውስጥ የሁላችንም ውጤት ነው። የእነሱ ማደግ ያስደስተናል። ግን እስቲ ትውልድን የሚያስተምር ስራ ሰርተው ነው ወይ የሚጠቅም ስራ ሰርተው ነው ወይ እዚህ ደረጃ ደረሰው ሰርተው ምንም ነገር የለም። ግን እናንተ እንደዚህ አይነቱን ነው የምትወዱት። ማርያም እንደዚህ አይነቶቹ ነው የምታሳድጉት። እኔ በጣም አንዳንዴ ሳይ ይገርመኛል። ግን የመዳም ቅመም ሆና ኢትዮጵያም ከፍታ ዩቲዩብም ከፍታ እዚህም ሆና ዩቲዩብ ከፍታ ምናልባት ነገ ገብቼ ቢያልፍልኝ ብጠቀምበት ቤተሰቦቼ ልረዳበት ተመልሼ ስደት እንዳልመጣ ቢያደርገኝ ነገር ብላ ግን አንድ የመዳም ቅመም ዩቲዩብም ቲክቶክ ላይም እንድትታወቅ ቲክቶክ ስትከፍት አትደግፏት፣ አታበረታቷት። ጌታ የሆነ ሰው እኔ እኮ አንዳንዴ ፌመስ ሆነ ሰግጠው ሲመጡና የሆነ ራቁታቸውን ወይ ያልተገባ ነገር ወይም ደግሞ ዘረኝነት ላይ ገብተው ሲመጡ ያኔ ኮሜንትና ላይክ ለማድረግ አንደኞች ነን። ታዲያ እነዚያውም በእንደዚህ አይነት ደረጃ መጥተው ቢፈምሱ ይፈረድባቸዋል እንዴ? በመልካም ነገር ሲመጡ ቼክ የሚያደርጋቸው የለም። ግን በዘረኝነት ተዘፍቀው ታጠፍናቸው ልጆቹን ራሱ ይዘን ገደል የምንገባው እኮ እኛ ራሳችንን። ደህና ነገር ይዘው ሲመጡ እንደማንቀበላቸው እነሱም ያውቃሉ። በጥሩ ነገር ሲመጡ እነሱን ታዋቂ ለማድረግ እንደማንችል እነሱም ሲያውቁ አማራጮቻቸው የአሁን ትውልድ ያልሆነ መንገድ ይዞ ለመፈመስና ታዋቂ ለማድረግ ብቻ። እነሱ ማን ያበላሸው? እኛ ራሳችንን ያበላሸናቸው። እና እኔ እንደው ግርም ብሎኝ ነው እንዴ ቲክቶክ ላይ ከፊል ልከ እኔ እንደውም ጓደኛ አለሽን በጣም ልጅ ጓደኛና እኔ ምን ሽዴ ያልኳት በነገራችን ላይ በቅርብ ነው ቲክቶክ አያለው እንጂ የራሴ አካውንት ኖሮኝ እንዴ ምናምን ቪዲዮ አለቅም ነበር በቅርብ ነውና ቲክቶክ ላይ ከፊልኝ ልከክልሽ ነው እንዴ ገርሞኝ ታዝቤ ነው አልኳት። ከማን ነው እኔ ቲክቶክ ላይ ማ ከፊልኝ ልከክልሽ አልጫወት ከደከምኩም ከለፋሁበትም ዩቲዩብ ላይ ደክማለሁ ለፋለሁ። ምክንያቱም ዩቲዩብ ከደከማችሁበት ከለፋችሁበት ውዶች ውጤት ታመጡበታላችሁ፣ ትጠቀማላችሁ። ማን መልካም ስራ ሰርቶ ነው ዩቲዩብ ላይ ትልቅ የሆነው? ማን መልካም ስራ ሰርቶ ነው ዩቲዩብ ላይ ታዋቂ የሆነው? እና መዳም ቤት ያላችሁ ዋይፋይ የምታገኙ ኢንተርኔት የምታገኙ ልጆች ሰዓት ካላችሁ ቲክቶክ ላይ ዞጥ በማለት ጊዜያችሁን ከምታሳልፉ እግዚአብሔርን ዩቲዩብ ላይ ድካም የደከማችሁበትን ውጤት የሆነ ሰዓት ላይ ታገኙታላችሁ። ማንም ሰው ወዲያው አልጋ ባልጋ ሆኖ አይደለም እዚህ ደረጃ የደረሱት። ፌመሶችም እንደዛ ሆኖ አይደለም። ብዙ ውጣ ውረድ አልፈው ከዜሮ ተነስተው ዛሬ ያሉበትን ደረጃ እንትን ብለው 1 ሚሊዮን 400,000 ተከታይ ያፈሩት ብዙ ደክመው ወርደው ነው። ያው ለትውልድ የሚያስተምር ስራ ሰርተዋል ብለን ባንልም ማለት ነው። እና እንደው የቲክቶክ ነገር ስለገረመኝ ሶሪ። ለማንኛውም አዛውባችሁና እንግዲህ ወደ ዋናው ስራችን ስንገባ ካሜራችንን ዝቅ እናደርግና እንገባለን ማለት ነው። እሺ ያው እዚህ ጋር ካሜራ እንትን አለ ማለት ነው። ካሜራ እዚህ ጋር ዱቄት አለ፣ ዘይት አለ፣ ቆጫው ላንጣ አንዳንድ ነገር ለማባል ነው። በዛም አንዳንድ ነገር ላውራችሁ ብዬ ነው። ዱቄታችንን ስለዚህ 1 2 ማለት ነው። እኔ 1 2 ምንም አይደለም። ለምን ዳራሲ ብስኩት ምናምን ማንኛውም ነው እነሱ ዜና ሲስተም ነው የምትወደው ነገር አለ። በነገራችን ላይ ቀርታ በቃ 2 በሉት። ከዛ እዚህ ጋር እናመጣና በነገራችን የዚህ ሀገር ካሜራ ቆንጆ ነው። እግዚአብሔር ቁፍ ያደርጋል ወደ እና ካሜራ ቶሎ ብድግ እንዲልልኝ እንደዚህ ሳይበዛ ከዚህ ልቀንሰው እችላለሁ። ዛሬ ፓስቲኒ ዝም ብለን እንሰራለን። ቁርስ ምናምን እዛ ጨዋችን ነው እዚህ ጋር ትንሽ ከዛ እዚህ ጋር ቶሎ እንትን እንዲልልኝ ቫኒላ አለ በነገራችን ላይ ቫኒላ ነው ትንሽ ጠቅ እናድርግና
እሱ አንድ ላይ እንደባልቀዋለን ማለት ነው። ትንሽ ነው ቆመን ሰው ለሆነ እንዲመች እንጂ ለማንኛውም ማለት ነው። እና እዚህ ጋር ዘይቱን ትንሽ እንጨምራለን ሳይበዛ ማለት ነው። አበዛው እንዴ ነው አበዛው ሰው። ከዛ ለብ ባለ ውሃ አክተን እንመለሳለን። እና ምርጫዎችዬ ማለት ነው ነቀብተን እና ቤተሰቦች ይኸው በዚህ ልክ እንግዲህ አክቻለሁ። ያ ጥቁር ሆኖ አላሳየሽንም ምንድን ነው ካላችሁኝ ደግሞ ጥቁር አዝሙድ ተጠቅሜያለሁ ማለት ነው። እቻት በቂ ናት። እናንተ ደግሞ እንደየቤታችሁ መጠን መጥቆታችሁ ፓስቲኒ መስራት እና እንግዲህ ስንጠብስ ደግሞ አብረን እንገናኛለን። ከላይ ኩፍ ሲል ኩፍ ከሞላ ምናልባት በእርግጥ ሪጣ ትንሽ ናት፣ ግን ምናልባት ከሞላ እንደምታዩት ነው። ታሪክ መጥቻለሁ። ጥቁር አዝሙድ ተጠቅሜያለሁ። ውዶችዬ ተመልሼ መጥቻለሁ ማለት ነው። በዚህ መልኩ እንግዲህ እንደምታዩት ሊጡ ቅድም ያቦካሁትን ሊጥ በዚህ መልኩ ቆንጆ ሆኖ ቦክታል። ዘይታችንንም ቀነስ አድርገን በእሳቱ አግለኗል። ትንሽ ሊጥ ጠብ አድርገን ሊጥ ዘይቱ እንደጋለ እንግዲህ ሙከራ አድርገናል። ዘይታችን ግሏል። እኔ ለእጄ ያው ሊጡን ሰፋ ለማድረግ ለጠጥ ለማድረግ የተጠቀምኩት ዘይት ነው። ለእጄ ውሃ አይደለም። ውሃ እንዳትጠቀሙ። ውሃና ዘይት ተገናኝቶ ከባድ ነውና ወደፊታችሁም እንትን ሊል ይችላል ዘይቱ ውሃ ሲነካውና ለእጃችሁ ዘይት ተጠቀሙ። ሊጡን ለጠጥ አድርጎ የፓስቲኒውን እንትን ለማምጣት ዘይት ብትጠቀሙ ለእጃችሁ አሪፍ ነው። እኔ ዘይት ነው የተጠቀምኩት። በዚህ መልኩ እንግዲህ ያው ፓስቲናችንን የእውነት ቆንጆ ፓስቲን እያደረግን እየሰራን ነው ማለት ነው ውዶችዬ። ያቺ እንግዲህ የገባችሁ ዘይቱ ሞቋል አልሞቀም የሚለውን ቼክ ለማድረግ የገባች ናት። በዚህ መልኩ ያው ፓስቲናችን በዚህ መልኩ ማለት ነው እየደረሰ ነው። ቤተሰቦቼ ባያችሁት መልክ ሰርታችሁ እንግዲህ የሚመቻችሁ አውቃለሁ። ሁሉም ሰው ቤት ይመቸዋል ማለት አይደለም፣ ግን የሆነች አጋጣሚን ክፍተትን ስታገኙ ያማራችሁን ነገር ስርት አድርጋችሁ ከመብላት ወደ ኋላ አትበሉ። የእውነቴን ነው የምላችሁ። እና በዚህ መጠን እንግዲህ ያው በእጅ ዘይት እየነካው ሰፋ እያደረግኩ ሊጤን በእንደዚህ አይነት ሁኔታ ተጠቅሜ ያለው ማለት ነው። ዋው በጣም አሪፍ ነው የሆነው። ከምር ሊጡን በደንብ ኩፍ ብሎ ነበረ። ወዲያው ነው እንደው ኩፍ ያለው ማለት ነው። እና በዚህ መልክ እንግዲህ እንደምታዩት ፓስቲናችንን ጽደት ባለ መልኩ ሰርተናል ማለት ነው። ከሻይ ጋር ደግሞ እንዴት እንደሚጣፍጥ እኮ እናንተ ከምር ከሻይ ጋር በጣም ነው የሚጣፍጠው። እናንተ ደግሞ ከፈለጋችሁ ወተትን ማፍለታችሁ ከወተት ጋር ቁርስ ላይ ከሻይ ጋር መጠቀም ትችላላችሁ ዶችዬ። እንግዲህ ያው በዚህ መልኩ እንግዲህ እየጠበስን ነው ማለት ነው። ዘይቱን ደግሞ እንትን እንዳይቃጠል ፓስቲናችን እንዳይቃጠል ዘይታችንን ቀነስ እያደረግን በዚህ አይነት ሁኔታ እንግዲህ ጠብሰን ጨርሰናል ውዶችዬ። ከምር በጣም አሪፍ ነበር የሆነው። እንደምታዩት ፓስቲ ደግሞ እንዴት እንደሚጣፍጥ ከምር በጣም ነበር የሚጣፍጥ። ያው በዚህ መልኩ እንግዲህ ፓስቲናችንን ጠብሰን ጨርሰናል ማለት ነው ውዶችዬ። የእውነት በጣም አሪፍ ነበረ፣ በጣም ከምላችሁ በላይ ማለት ነው። ያው እንዴት እንደሚጣፍጥ ደግሞ ብታዩ። ሲቦካ ደግሞ ውስጡ ጥጥ ነው። ሲቦካ በነገራችን ላይ ውስጡ የምሰሩት ዳቦም ይሁን ማንኛውም ነገር ሊጡ በደንብ ከቦካ ውስጡ ሊጥ አይሆንም፣ ጥጥ በቃ። ታዲያ እንዴት እንደሚጣፍጥ ታዲያ እንዲህ እየሰራችሁ ሁላችሁም በየቤታችሁ በሻይና በሻይ ማለት ነው ቁርስ ላይ አጣጥሙት። ይኸው እንግዲህ እንዳያችሁት እኔም በሻይ ነው ማጣጥመው ማለት ነው ውዶችዬ። ሰላማችሁ ይብዛ እንግዲህ ይሄው